ከቤተ ክርስቲያኑ ግቢ ግለሰቦች ሰርተው ገብተዋል። የሰራውም ይሄው አሁን ይሄ ሂሳብ ሹሙ ነው፣ ምክትል ሂሳብ ሹሙ። አሁን የተነበበው ቀለም ወሰደ የተባለው ሰውዬ አሁን ግቢ ቤት ሰርቷል። ምክንያቱም የምክትል ሊቀመንበሩ ቤተሰብ ነው፣ ዋና ጸሐፊው ቤተሰብ ነው። አንደኛ 2 መኝታ ቤት፣ ሁለተኛ 1 ሳሎን ቤት፣ ሶስተኛ 2 ኩሽና ቤት፣ አራተኛ 2 ሽንት ቤት፣ አምስተኛ 1 ሻወር ቤት፣ በአጠቃላይ ድምር 8 ክፍል ቤት ማግኘታችን በሪፖርታችን እንገልጻለን። አሁን የኢያሪኮ ህዝብ ሊያቀው የሚገባው የቤተ ክርስቲያኑ መሬት ማለት የህዝብ ነው። የተወሰኑ ግለሰብ ሰበካ ጉባኤ ማለት እኮ የህዝቡን ንብረት የሚያስጠብቅ እንጂ እዛ ተቀምጦ የተወሰኑ ግለሰቦችን የሚጠቅምበት አይደለም። ቆይ ግን ይሄ ሁሉ ሲሆን ግን ደብሩ ሰበካ ጉባኤ የለውም እንዴ ጎበዝ? የላፍቶ ደብረ ኢያሪኮ የሴቶች ዞር የወንድ መኳንንት የነን ማወቅ አለበት። ሽታው ራሱ ማፈር ነው እኮ እንግዲህ እስኪ በሽታው ማወቅ ይችላል። እንጃ እንግዲህ ሙላ ፈራፈር ነው የሚለው እኮ በቃ አሁን እነሱ እንደሚሉት አሁን ወደ አፈርነት ተቀየረ እንጂ በወቅቱ የበቀዶ ክክ ነው ያሉን። ወዲ በጎጃም በታች ያለ ማቀነባበሪያ ተመልሶ ማር ሆኖ ይመጣል ሲለኝ ነው የገባኝ በኋላ። አረባኮት በእውነት የበቆሎ ማር ነው የሚሉት እንግዲህ የበቀዶ አሁን እዚህም አሁን ሴቶች በጣም ማር አንድ ነው እሱ የንም ማር ነው ቴክኖሎጂው ተራቀቀ እንግዲህ የንም ማር ነው እንጂ ደግሞ የበቆሎ ማር ይባላል። ከየት መጣ ደግሞ? አሁን እንግዲህ ንብ ጠፋ ባበገሩ ማለት ነው። በቀሎ ንብ ሆነ አየው። ከመልከት የሚያሳዝነው ግን ለዚህ ነገር የወጣው ስንት ብር ነው? 400,000 ነው እስከ ሰራተኛ እስከ ጠቀማቂው 1000 ብር። የኔ ማር ያመጣ ሰው በቁጥጥር ስር መዋል ነበረበት። ይሄ አጠቃላይ ምንድነው በአጭር ቋንቋ ሸዋሸዋ ይባላል። አደገኛ ሸዋሸዋ በማር ስም ሌላ መርዝ ነገር ቀላቅሎ መነገድ መሸጥ፣ ለዛው እንደውም በማን ስም ነው? በቤተክርስቲያን ስም። እነዚህ አባቶች አሁን የሚናገሩት ለግል ጉዳያቸው አይደለም። ያ ቤተክርስቲያን ታላቅ ቤተክርስቲያን ነው፣ ታላቅ ህንጻ ነው፣ ተወዳጅ ቤተክርስቲያን ነው። ስሙን ጠብቆ እንዲቀጥል የማያደርጉ ነገሮች እዛ ውስጥ እያየን ነው። ለምንድን ነው ቤተክርስቲያኑ በግለሰብ እጅ የሚወድቀው ነው እያሉ ያሉት? ይሄ ለእናንተ ነው፣ ለህዝቡ ነው። የላፍቶ መድኃኔዓለም አለቃና ሰበካ ጉባኤ አሁን በደንብ ተነጋገሩ፣ ተወያዩ፣ ስርዓት ያዝ። ያ ካልሆነ ግን አሁንም ይሄ የቤተክርስቲያኑ ስም እየጠለሸ ነው የሚሄደው። ነገም ይቀጥላል። ካልተስተካከለ ጨዋቱ ሊቀጥል ይችላል። ከዚህ በኋላ የዛ ደብር ስም ኦሬዲ ጀመረ። ከዚህ ቀን ጀምሮ ላፍቶ መድኃኔዓለም እኮ እንዲህ አይነት ነገር አለ እየተባለ ሊወራ ነው። ግን ለምን በዚህ ወር ነው የተቀየርኩት? በቀየርም ግን ቤተክርስቲያን አንዲት ናት። የተቀየሩት ግን ምን አድርገው ተብሎ ነው? ይሄንን አቤቱታ አሁን ባጭር ጊዜ አንዳንድ ችግሮችን ሲባል አሁን በቅርቡ ነው ወደ ሀገረ ስብከቱ አሳውቀናል። ይሄንን ስናሳውቅ እንግዲህ ጸሐፊው ይሄንን በመስማት ይመስለኛል ይሄ ሰው ከቆየ ብዙ ነገሮችን ያወጣል። ይሄ ሰው ከዚህ ከከረመ ብዙ ችግርን ያወጣል። ችግሮች ከመውጣታቸው በፊት ላስቀይር የሚል ሩጫ እንደጀመረ ነው ሰውየው። መረጃ እንደመደበቅ ማለት ነው። አዎ እንደዛ ነው የተጠቀመው። ግን ደግሞ ለበጎ ነው የሚባለው ለበጎ ነው ሆኖ ከእንደዚህ አይነቱ ጸሐፊ ገላግሎ ጥሩ ሰው ወዳለበት ጨምሮኛል። እሱን በተቃራኒው አመሰግናለሁ። ግን እኮ እንደኔ ግን በየሳየው ያደጉ ይመስለኛል። እድገት ነው። አሁን ያለበት ቦታ እኮ ትልቅ ታዋቂና ዝነኛ ቦታ ነው። በትክክል ቀጨኔ መድኃኔዓለም አይደለ? ቀጨኔ መድኃኔዓለም ቀጨኔ ደብረ ሰላም መድኃኔዓለም እውነትም እድገት ነው ያገኘሁት። ጎዳን መስሏቸው በተቃራኒው እድገት አሰጡኝ። ላፍቶ ደብረ ኢያሪኮ መድኃኔዓለም ምናልባት ክቡር አስተዳዳሪውን ከሳቸው በመለየቴ ቅር ቢለኝም አሁን የሄዱበት ቦታ ግን ቦታው ትልቅ ቦታ፣ ታሪካዊ ቦታ፣ ጥንታዊ ቦታ፣ ሁሉም ሰው የሚመኘው ትልቅ እንደ አዲስ አበባ ካሉ ከተባሉት አንደኛ ቦታ እስከሆነ ድረስ ደስ ይለኛል። አስተዳዳሪውም ደግሞ እውቅና ካላቸው አስተዳዳሪዎች አንደኛ ናቸው ያሉት አስተዳዳሪ ከዚህ የጥሩ አባት። እኔ እንግዲህ ምንም አሁን አዲስ በሆነም እንደዚሁ ጥሩ ሰው ያስታውቃል እና ጥሩ አባት ነው የገጠሙ። ግን በደንብ ግልጥ ማለት ያለበት ነገር አለ ብዬ አስባለሁ። እርስዎ ከላፍቶ መድኃኔዓለም እንዲነሱ የተደረገበት ዋና ጭብጥ ጉዳይ ምንድን ነው? እንደው በዋናነት በዚህ ጉዳይ ላይ ያነሱኝ የሚሉበት ምክንያት አለ? ዋናው ጉዳይ እኔ ነገራችን ላይ ቢሮ ቁጭ ብዬ ስራ እየሰራሁ ባለሁበት ሰዓት አረ ተቀይረው አንድ ደብዳቤ መጥቷን እኮ ተብዬ ነው የሰማሁት። ቢሮ እየሰራህ ቁጭ ብለህ ባለህበት ሰዓት አረ በላይ ላይ ሰው መጥቷን ሲባል ምን ትላለህ? ለኔ አዲስ ነው፣ ያስደነግጣንም ብዥታ ይፈጥራል።
ቀጥታ ስመጣ ግን ከዛ ሀገረ ስብከት ስመጣ ያገኘው ደብዳቤ የተሰጠ ደብዳቤ ደሞዜን አይገልጽም፣ ስሜንም አይገልጽም፣ ስለ ድርሻዬንም አይገልጽም። እንደው የሆነ ደብዳቤ ነበረ። እዛ ያው ጽሕፈት ቤት አመለከትኩ። የሰው ኃይሉም ክቡር አስተዳደር ስራ አስኪያጁም እዛ ተወያይተው እንደ ስራው መስተካከል አለበት፣ ስራ ድርሻውን መገለጽ አለበት፣ ስሙም ደሞዙም ተስተካክሎ ይላክ ብለው ሁሉም ነገር አስተካክለው ላኩኝ። ቀጨኔ ሄድኩኝ። ስሄድ ደስ ነው ያለኝ። አስተዳዳሪውም በጥሩ አቀባበል የተቀበሉኝ፣ ክቡር ጸሐፊውም በጥሩ አቀባበል የተቀበሉኝ። ቦታውንም ሳይው ከነሱ ጋርም ሳይ መድኃኔዓለም ይመስገን፣ እግዚአብሔር ይመስገን። ነጥቡ ግን ምን ነበር? ቅድም ያልኩት ዋናው አሁን እንዲነሱ የተደረጉበት ምክንያት ነጥቡ ትልቁ ነጥብ ቅድም የተናገርኩት ነው። ምክንያቱም እነዚህን ችግሮች አንድ ሁለት ብለን ተቃውሞ አቅርበናል ደብሩ ላይ። ደብሩ ላይ ተቃውሞ ያቀረብነው ምንድነው? እሺ አሁንም የሚሰሩ ስራዎች አድሎ የተሞላበት ዘር ተኮር የሆነ በጥቅም የተሳሰረ ከአስተዳዳሪ ውጪ የሚሰራ ስራ በውጭ አልቀው ላስመሰል በስብሰባ የሚወሰኑ ውሳኔዎች። ለምሳሌ ምንድን እሱ ጋር እንደዚህ ስንል ለምሳሌ አሁን ደብሩ ትልቅ ደብር ነው፣ ካቴድራል ነው። እድሳት ተባለ። እሺ እድሳት ተብሎ በሚታደስበት ሰዓት በመድረክ ላይ ለህዝቡ ቤተክርስቲያኑ እየታደሰ ነው፣ የተያዛችሁን ማቴሪያል አስገቡ እየተባለን ተስፋ ቀለም አስገቡ ይባላል። ቀለም ቤተክርስቲያኑ እድሳት የሚሆን ቀለም አስገቡ ተብሎ ካዲስኮ እሺ እሱን ቀለም ግዙ እየተባሉ አስተም በኋላ ህዝቡ እየገዛ ያመጣል። እሺ እነሱ እያስገቡ ያስገባሉ። የላፍቶ መድኃኔዓለም አካባቢ ህዝብ እየሰማችሁ ህዝቡ ቀለም ያስገባል፣ በጎን ደግሞ እየተጫነ ይወጣል። ለህዝቡ ካዲስኮ ቀለም አምጡ እየተባለ ይነገራል። እሺ ህዝቡ እውነት እየመሰለ እድሳት እያለ ያመጣል። እሺ ከውስጥ ደግሞ ቀለሙ ደግሞ በራይድ እየተጫነ ይወጣል። ለዚህም ለምሳሌ ወዴት ነው የሚወጣው? የቤተ ክርስቲያኑ ምክትል ሂሳብ ሹም እሺ ራይድ ጠርቶ ቀለሙን ከቤተ ክርስቲያኑ ከተቀመጠበት መጋዘን አውጥቶ ይዘውዷል። ለግሉ ማለት ነው። ለግሉ ይሄንን ሲያደርግ ጥበቃዎቹ እሺ ሪፖርት አደረጉ። ቤተ ክርስቲያኑ ቀለም የገባው ቀለም ወጥቶ ሄዷል። ማን ወሰደው? ምክትል ሂሳብ ሹሙ። ለምን አይታወቅም። ይሄን ስለተደረገ ይታወቅልን ብለው ሪፖርት አደረጉ። እንደው ነገራችን ለምናልባት መረጃውም ስላለ አሁን እንደዚህ ስናወራ እግዚአብሔር ይስጥዎት። የሚፈልገው ዋናው መረጃው ሲደገፍ ነው። እንደዚህ ስናወራ ዝም ብለን የስም ማጥፋት እንዳይመስል እሺ የኢያሪኮ ህዝብ ሊያቀው የሚገባው ሊሰማው የሚያስፈልገው እንደዚህ በቃላችን ስንገልጸው ብቻ ስም አጥፊዎች እንዳይለን እሺ ጥበቃዎቹ ተፈራርመው ያቀረቡት ሪፖርት ነው። ማንበብ ካስፈለገ ማንበብ ያስፈልጋል። አሁን አቶ ፍቃዱ አቡዬ ንብረት ክፍሉ ናት። እስኪ ስጡኛ እንዴ ወደዚህ ርዕሱ ምንድነው የሚለው? ለላፍቶ ደብረ ኢያሪኮ መድኃኔዓለምና መጥምቀ መለኮት ቅዱስ ዮሐንስ ካቴድራል ይለና አዲስ አበባ ሪፖርት ማቅረብን ይመለከታል። ከላይ በርዕሱ ለመግለጽ እንደተሞከረው የዚሁ የካቴድራሉ ቋሚ ሰራተኞች የሆኑት አንደኛ አቶ ፈቃዱ አቡዬ የካቴድራሉ የዕለት ንብረት ሰብሳቢ የሆኑት፣ ሁለተኛ አቶ እሸቱ ሰኘ የጥበቃ ኃላፊ የሆኑት፣ ሶስተኛ ቄስ ብሩክ አስማረ የዕለት ንብረት ሰብሳቢ የሆኑት ስራችንን በመወጣት ላይ እያለን መርጌታ ለዓለም አይችህ የተባሉት የካቴድራሉ ቋሚ ሰራተኛ ምክትል ሂሳብ ሹም የተባሉት በ20/07 2017 ዓመተ ምህረት ለካቴድራሉ ለተለያዩ ግንባታና ለልማት ስራ ከበጎ አድራጎት በስጦታ የተሰጡትን ንብረቶች እና በግዢ ገቢ የሆኑትን በመጋዘን ውስጥ የተቀመጡ 3 ካርቶን ቀለም በፍሬ 12 ጋሎን ቀለም የተቀመጠውን ቀለም ቀይሬ አመጣለሁ ወይም ገንዘቡን እመልሳለሁ ብለው ከማንም አካል ፈቃድ ሳያገኙ በማታለል በራይድ ጭነው የወሰዱት ስለሆነ ከወሰዱት ጊዜ ጀምሮ ያልመለሱት በመሆናቸው የሰበካ ጉባኤው ጽሕፈት ቤት ግለሰቡ የወሰዱትን ንብረት እንዲያስመልስልን ይህንን ሪፖርት ያቀረብን መሆናችንን በፊርማችን እናረጋግጣለን። አንደኛ አቶ ፍቃዱ አብዬ ወይም ደግሞ አቡዬ፣ ሁለተኛ አቶ እሸቱ ሰኘ፣ ሶስተኛ ቄስ ብሩክ አስማረ። ግልባጭ ለካቴድራሉ ዋና ቁጥጥር ክፍል ለካቴድራሉ ዋና ሂሳብ ይልና ደብዳቤ ፊርማ ያለው ደብዳቤ አለ ማለት ነው። እና ይሄ ነገር ሲከሰት ይሄንን ነገር በመቃወማችን አንደኛ ልንነሳበት የቻሉበት ምክንያት አንደኛ ይሄ ነው። በሁለተኛ ደረጃ ሆነም
የቤተክርስቲያኑ ካርታ ያለው የቤተክርስቲያኑ ይዞታ የሆነ መሬት ከቤተክርስቲያኑ ግቢ ግለሰቦች ሰርተው ገብተዋል። የሰራውም ይሄው አሁን ይሄ ሂሳብ ሹሙ ነው፣ ምክትል ሂሳብ ሹሙ። አሁን የተነበበው ቀለም ወሰደ የተባለው ሰውዬ አሁን ግቢ ቤት ሰርቷል። ምክንያቱም የምክትል ሊቀመንበሩ ቤተሰብ ነው፣ የፀሐይ ዋና ጸሐፊው ቤተሰብ ነው። ሰበካ ጉባኤዎቹ እነሱን ይሰማሉ፣ እነሱ ያሳምናሉ። ግቢ ቤተክርስቲያን ግቢ የቤተክርስቲያን ይዞታ መሬት ላይ ቤት ሰርቶ መኖር ማለት ከባድ ነው። የቤተክርስቲያን ይዞታ መሬት የቤተክርስቲያን ካርታ ያለው መሬት ከቤተክርስቲያን ግቢ አንድ ግለሰብ ቤት ሰርቶ መኖር ከባድ ነው። ይሄንንም ተቃወሙ። ይሄም አንደኛ የመነሻዬ እዛ ቦታ እንዲቀየር የማድረጉ እድገት እንዲያገኝ የማድረጉ መንስኤ ነው። እድገት እንዲያገኝ ተቃራኒው ማለት ነው። አዎ ይሄም ደግሞ በቃል እየገለጽኩት ሳይሆን በቃል ስም እያጠፋው ሳይሆን ይሄው ደብዳቤው ምስክሩ ደግሞ ሪፖርቱ ይሄ ነው። ሪፖርት ይሄንን የሚያቀርቡ ሰዎች ሪፖርት እንግዲህ ቢነበብ መልካም ነው። ይሄ ነው ምን የሚል ነው? ጉዳዩ በካቴድራሉ የይዞታ ቦታ ለመጋዘንና ለኬክ ቤት ተከራዮች ሪፖርት ማቅረብን ይመለከታል ይልና ታች የተዘረዘሩ ብዙ አለ። ቪዲዮ እንዳይረዝምብን በዛ ውስጥም በግቢ ውስጥ የተሰሩ ስራዎች ምን አሉ? አንደኛ 2 መኝታ ቤት፣ ሁለተኛ 1 ሳሎን ቤት፣ ሶስተኛ 2 ኩሽና ቤት፣ አራተኛ 2 ሽንት ቤት፣ አምስተኛ 1 ሻወር ቤት፣ በአጠቃላይ ድምር 8 ክፍል ቤት ማግኘታችን በሪፖርታችን እንገልጻለን ከመንፈሳዊ ሰላምታ ጋር። አዎ ይልና ከታች ሪፖርት አቅራቢዎች መምህር ምህረት ጸጋው የካቴድራሉ ቁጥጥር፣ ቄስ መንግስቱ አበበ የካቴድራሉ ሰበካ ጉባኤ አባል፣ ሶስተኛ ቄስ መስፍን ምህረት የካቴድራሉ መደበኛ ሰራተኞች። አሁን የምንድነው የተከራየው ለኬክ ቤትና ለአንዳንድ ለልማት የተከራየ ነበረ። ግን ይሄ መልኩን ቀይሮብን ሆነ ለመኖሪያ ቤት አደረጉት ማለት ነው። እነዚህ አሁን አንደኛው ሰውዬ አልተከራየም፣ ዝም ብሎ ግቢ ነው ገብቶ የሰራው። የተከራዩ ሌሎች ናቸው። ዝም ብሎ ገብቶ ግቢ ላይ ቤት ሰራና እዛም በኋላ ክላስ ደረደረ። እሱ ምንድነው ሂሳብ ሹም የተባለው? ምክትል ሂሳብ ሹም። ዝም ብሎ ያለ ፈቃድ ገብቶ የሰራው ያለ ፈቃድ ገብቶ። ምክንያቱም አልኩ እኮ የጸሐፊውና የምክትል ሊቀመንበሩ ቤተሰብ ነው። ማን ይቃወም ማን እንትን ይላል። አሁን ይሄ ምክትል ሂሳብ ሹሙና ጸሐፊው ምንድናቸው? ቤተሰብ ናቸው እንዴ? ቤተሰብ ናቸው። ስለዚህ እዛ ውስጥ ያለ ፈቃድ ገብቶ ሰራ። ማን ይጠይቀው? ከዛ ማንም የተናገረው የለም። ማንም የተናገረው የለም። ይሄንን ተቃወም። ይሄን ደግሞ አንደኛ እኔ የተጠመድኩበት ይሄ ነው። ለምን ተናገርከን ነው? ለምን ተናገርክ? አሁን የኢያሪኮ ህዝብ ሊያቀው የሚገባው የቤተ ክርስቲያኑ መሬት ማለት የህዝብ ነው። የተወሰኑ ግለሰብ ሰበካ ጉባኤ ማለት እኮ የህዝቡን ንብረት የሚያስጠብቅ እንጂ እዛ ተቀምጦ የተወሰኑ ግለሰቦችን የሚጠቅምበት አይደለም። ቆይ ግን ይሄ ሁሉ ሲሆን ግን ደብሩ ሰበካ ጉባኤ የለውም እንዴ ጎበዝ? ቅድም እንዳልነው ነው። እውነተኞች ሆኑ የተወሰኑ አሉ ከውስጥ። እሺ በውጭ ደግሞ ጨርሰው ደግሞ በቤተሰብ የሚተዳደሩ አሉ። አሁን ቅድም እንዳልነው ወሳኙና ወሳኙ ምክትል ሊቀመንበሩ ወሳኝ ነው። ብዙዎቹ እሱ ባላቸው የሚሄዱ ናቸው። ዋና ጸሐፊው ወሳኝ ነው። ዋና ጸሐፊውና ምክትል ሊቀመንበሩ ምክትል ሂሳብ ሹሙ ነው በውጭ ጨርሰው የሚመጡ። እዛም በኋላ የተሰበሰበው ሰበካ ጉባኤ ሐሳብ ቢያነሳም ተቀባይነት የለውም፣ ይታፈናሉ። አስተዳዳሪውም ብቻቸውን ናቸው። እውነት ላውጣ ቢሉም እዛ መካከል እንግዲህ ከ9 ወይም ከ7 ሰበካ ጉባኤ መካከል ብቻቸውን እንትን ብለው ይሄንን ያህል ውጤት ሊመታ ይቻላልና በዚህ መካከል እንዲህ አይነት ነገሮች ለምን ይሰራሉ ስንል አማራጩ ተቃዋሚውን እዛ ቦታ ላይ ማንሳትና ማጥፋት ወይም እንደምንም ብሎ ጥሮ ተጣጥሮ ዝውውር እንዲሰራለት የማድረግ። በዚህ መካከል ብዙ እንግዲህ ደሞዝ ወደ የማይከፈልበት ቦታ ወይም ወደ ታች የሚቀየሩ ይኖራሉ። እኔ ግን መድኃኔዓለም ከኔ ጋር ሆኖ የነበርኩበትም መድኃኔዓለም ነው። ከዛ የሚበልጥ ጥንታዊ ቦታ አጋጠመኝ። በጣም ማለት አሁን የሚያሳዝንም የሚያስገርምም ደግሞ የሚያስቅም ነገር እየተረዳሁ ነው። እዛ ቦታ ያለው የሰበካ ጉባኤ አባላት ግን ምንም አቅምም ፓወርም የላቸው ማለት ነው። ስለዚህ ደብሩ እየተመራ ያለው በተወሰነ አካላት ናቸው ማለት ነው። ቆይ ግን እዚህ ጋር ጥያቄ ልጠይቃችሁ እስኪ። ሰበካ ጉባኤው ግን ጥቅመኛ ነው እንደዛ ውስጥ የሚያገኘው ጥቅም አለው ተዛዋሪ መንገድ ወይስ እንደው ዝም ብሎ ፈሪ ስለሆነ ነው? እንግዲህ በጥቅመኝነት ዙሪያ 100% እንትን ላንለው እንችላለን። ግን ባለፈው አሁን ባዛር ተብሎ ነበረ። ባዛር ተዘጋጅቶ ሚያዝያ ላይ ይመስለኛል። በዛም መካከል
ለባዛሩ ማዘጋጃ ማር ይገዛል። እሺ ያንን ማር ያቀረበው ምክትል ሊቀመንበሩ ነው። ለዛ ማር መግዣ የወጣው ወደ 400 ምናምን ሺህ ብር ነው። ያን ማር ጠጅ ተሰርቶ ጠጁ ሊጠጣ አልቻለም። ዝም ብሎ ነው የተደፋው። ምን እንዳለበት እንግዲህ ምናልባት እንትኑ ያለ ይመስለኛል። ቀሲስ ዘገየዘው ታመሰለኝ እዚህ ጋር የሆነ ነገር ቆጥሮ ነገር አለ። ምንድነው እያልኩ ነበር። ፈትተው ቢያሳዩት ደስ ይለኛል። እንደው ለዚህ ለእንትኑ ወይ ምንድነው ጉዳዩ? እስኪ እንየው። ማር ነው እንግዲህ ይሄ እሳቸው ከጀመሩት ዘንዳ ያው በእሳቸው ጣልቃ መግባት እንዳይሆን እንጂ ያውን ከዚያ ከማሩ ሰፈፍ ነው ተብሎ የተገኘ ነው። አሁን እንዳይጠጣ የሆነውም በዚህ ምክንያት ነው። አሁን የማር ነው ይሄ የማር ሰፈፍ ተብሎ ነው እንግዲህ ከዚያ ከተጠመቀበት ላይ ከማሩ ላይ ወስደው ሴቶች ማሩን እንዴት ይከስራል በሚል ወስደው ጠጁንም ለማጠጣት ለምላሽ ለዝክር ለሰርግ ወሰዱት። እዚያ ምዱ የጠጣው የለም። በኋላ ማሩንም ወስደው ሲያዩት እንዲጠጣ አልቻለም። ቢያለሱትም ቢያቀምሱትም ያው ይሄው ነው። ከዚያ በኋላ ምንድነው የተደረገው? ግን እኮ የማር አይደለም ማር ቀርቶ የሆነ የበረሃ ቀይ ያፈራል አይደል? ወይም ደግሞ ነጭ አፈር ሴቶቹ በቃ ይሄንን ሄደው ሲያዩ አይደለም ከተጠመቀበት ቦታ ይሄንን የተጣለበትን ሰፈፉን ሲያዩት ይሄ ነው የተገኘው። እንዴት ቤተክርስቲያን ይሄንን ትሸጡልናላችሁ ብለው መተው እንተናሉ። የ60 ቀበሌ የላፍቶ ደብረ ኢያሪኮ የሴቶች ዞር የወንድ መኳንን ይሄንን ማወቅ አለበት። ሽታው ራሱ ማፈር ነው እኮ እንግዲህ እስኪ በሽታው ማወቅ ይችላል። እንጃ እንግዲህ ሙሉ አፈር ነው የሚለው እኮ በቃ አሁን እነሱ እንደሚሉት አሁን ወደ አፈርነት ተቀየረ እንጂ በወቅቱ የበቀዶ ክክ ነው ያሉን። ለምን መሰለ ያክል ርቋ አፍራፍራ አይልም። ለምን መሰለ እኔም በወቅቱ አንዱ የዝግጅት ኮሚቴ አካል ነበርኩኝ። እኔ ምግብ ዝግጅት ኮሚቴ ነበር ባዛሩ ሲዘጋጅ። እሺ ይሄንን ደግሞ እስቲ ሰፈፉ ከ700 ኪሎ ግራም ማር 2 ኩንታል ወጣው ሰፈፍ። ያን 2 ኩንታል የሚገዛ ሰው መጣ። ልብ በል በኋላ እዚያው ውስጥ አዋቂ ይሄን አገሱ ምን ሊያረገው ነው ስለው እንዴ ሄዶ በዚያ በታች ወዲ በጎጃም በታች ያለ ማቀነባበሪያ ተመልሶ ማር ሆኖ ይመጣል ሲለኝ ነው የገባኝ። በኋላ አረባኮት በእውነት የበቆሎ ማር ነው የሚሉት እንግዲህ የበቆሎ አሁን እዚህም አሁን ሴቶች በጣም እናቆ ማር አንድ ነው። ይሄን ማር ነው ቴክኖሎጂው ተራቀቀ። እንግዲህ ይሄን ማር ነው እንጂ ደግሞ የበቆሎ ማር ይባላል። ከየት መጣ ደግሞ? አሁን እንግዲህ ንብ ጠፋ ባበገሩ ማለት ነው። በቆሎ ንብ ሆነ። አየው ተመልከቱ። የሚያሳዝነው ግን ለዚህ ነገር የወጣው ስንት ብር ነው? 400 ሺህ ነው እስከ ሰራተኛ እስከ ጠቀማቂው ሺህ ብር። አዎ እነሱ የሚያሳዝነው ደግሞ በጠማቂው ያማኛሉ። ጠማቂው አችልም ይላሉ። የላፍቶ ደብረ የላፍቶ ስላሴን የጽራ ንግስት ቅድስት ሐናን ባዛር ሁሉን የምታዘጋጁ ያቺ ሴትዮ ናት። እሺ በሷ ያማኛሉ። የሷ ችግር አይደለም እንግዲህ እንደሚያሳየው አሉ። ይሄን የሚያዩ ምናልባት የሴቶች ዞሮች ሊያውቁት ይችላሉ። ወቅቱ የወሰዱም አሉ። ያልተጠጣም አለ። አንጠጣም እያለ በወቅቱም ይሄ ባዛር ግዙኝ እየተባለ ዋጋውን ሰቀላችሁ ታውረዱ ብንል በየጊዜው እየተሰባሰብን ምን ስንል የሚገዛው የለም የሚጠጣውም የለም። ሰው መጠጡ ምንድነው ቢራና ድራፍቷ ላይ እንጂ ይሄን ሳይነካው ቀረ። ጠጥቶ ሲያበቃ መርዝ እንደበላታ አይኑ ፈጦ ዝም ነው የሚለው ሰው። በጣም እንግዲህ ይሄ ሲመጣ ከውስጡ አብሮ ያመጣ ሰው አለው ማለት ነው ግንኙነት። እንደዚያ ካልሆነ ደግሞ ይሄ ሰው የኔ ማር ያመጣ ሰው በቁጥጥር ስር መዋል ነበረበት። ይሄ አጠቃላይ ምንድነው በአጭር ቋንቋ ሸዋሸዋ ይባላል። አደገኛ ሸዋሸዋ በማር ስም ሌላ መርዝ ነገር ቀላቅሎ መነገድ መሸጥ፣ ለዛው እንደውም በማን ስም ነው? በቤተክርስቲያን ስም ነውር ነው፣ ያሳፍራል። የላፍቶ ሕዝብ ከጠቅላይ ቤተ ክህነት ሀገረ ስብከት የክፍለ ከተማ ቤተ ክህነት ሰራተኞች መምሪያ ኃላፊዎች እንግዲህ ይሄ ፌስቡክ የተለጠፈው ከሃዲው ማን ነው? አጭበርባሪው ማን ነው? ሌባው ማን ነው? አቶ ብሎ መጠራት ያለበት ማን እንደሆነ እናንተ ፈረዱት። በጣም ጥሩ። አሁን አጠቃላይ ምንድነው እንደዚህ ያሉ ችግሮች ሁሉ አሉ ፈጣይ ወጡ። አንደኛ ከቤተክርስቲያኑ ይዞታ ጋር ተያይዞ የግል ንብረት ሆነዋል። አንድ ሁለተኛ የተለያዩ ንብረቶች ወጥተዋል በግለሰብ ስም፣ እነሱም አልተመለሱም። ከነዛ መካከል ደግሞ አንዱ የ400 ሺህ ብር ማር ወጥቶ ወፍ ምንድነው የሚባለው የውሃ ሽታ ሆኖ ቀርቷል ነው በቃ። እንደዚህ ያሉ ነገሮችን እዛ ቦታ ላይ ስናነሳ አንዳንዱን በዝውውር አንዳንዱን በዛቻ አንዳንዱን ደግሞ በተለያየ ነገር
እያሰቃዩት ይገኛሉ። እነማን ናቸው? የላፍቶ ደብረ መድኃኔ ዓለም ቤተክርስቲያን ጸሐፊና ሂሳብ ሹም እዛ አካባቢ እሱን መሰል ግብረ አበሮች ማለት ነው አይደለ? ስለዚህ አሁን ይሄ ነገር ለምንድን ነው ሀገረ ስብከቱ ተመልክቶ የማያጸዳው ነው መልእክታችሁ? ዋናው ነገር እሱ ነው አይደለ? አለማዊ አይደለ? እሱ ነው። አዎ። እና እንደዚህ ያሉ መጥፎ አሰራሮች አሉ። የት ላፍቶ መድኃኔ ዓለም ለምንድን ነው ሀገረ ስብከቱ ውስጥ የሚመለከተው አካል የማያስተካክለው? ችግር እየተፈጠረ ነው እዛ ቦታ ላይ ነው አሁን ዋናው አላማና ኢላማችን። አሁን እዚህ ላይ ምንድነው መስተካከል ያለበት? የቁጥጥር ሂሳብ ሹም ታዛዦች ናቸው። ሁሉም አስፈጻሚ አካል ናቸው እንጂ ፈጻሚ አካል ናቸው እንጂ አስፈጻሚ አይደሉም። በነገራችን ላይ ይሄ ባዛር ሲዘጋጅ መቼም መላከ ብርሃን ሊቀ ሊቃውንት ተክለ ጊዮርጊስ አዋቂ ናቸው ብዬ ነው የምገምተው። በዚህ ባዛር ዝግጅት ላይ በኮሚቴነት ተሰብስበን ስናወራ አንድ ቀን ተሰብስበውበት አያውቁ። ለምን አትለኝም? አላመኑበትም። አባታችን በባዛሩ ጉዳይ በጠቅላላ አባታችን ለምንድነው ተሰብስበው ሶስት ሐሳብ የማይሰጡ ስላቸው እኔ አላመንኩበትም። ታዲያ ካላመኑበት ለምን አያስቆሙትም ስንል የልማት ጸረ ልማት እንዳልባል ብዬ ነው እንዳሉ። ባዛሩ ግን አላማው ምን ነበረ? ለምንድነው ለምን ተፈልጎ? እንግዲህ ለተለያየ ገቢ ምንጭ አዳራሽ እንሰራለን ለእድሳቱን ማስመረቂያ ምናምን በሚል ምክንያት ነበረ። ለቤተክርስቲያኑ እድሳት ማስመረቂያ ለዚያው ነው የተባለ እና ሰውየው ራሱ የባዛር ሲዘጋጅ ፈቃደኛ አይደሉም። ነገር ግን እምቢ እንዳይሉ እምቢ እንዳይሉ በእጅ ብልጫ ስለተሸነፉ ብቻና የጸረ ልማት ናቸው እንዳይባሉ ብቻ ነው ይሄን ነገር በግድ ነው የሆነው። እና መጀመሪያም ሰውየው ደስተኛ አይደሉም ይሄ ነገር ሲዘጋጅ። በኋላ ማሩን የጠጁን የሚገዛው ሲጠፋ በኋላ አደረ ከረመ፣ ወደ ወራት ተቆጠሩ። ሽታው አላስቀምጥ አለ ግቢ ራሱ በዚህ የሚያልፍ የለም። ከዚያ በኋላ እባካችሁ አውጡና የሚጠጣ ካለ የጠጣው በነፃ ሰጡት እድሉታሉ። እጉሩ በመሪ አንካዛው በመርጉዝ ሁለት ጀሪካንም አንድ ጀሪካንም በሃይላንድም በቅልም በቋንቁራም እያረገ ተካፍሎ ወሰደው። ስንሰማ የጠጣው የለም አሉ። ሰፈር ደፍቶት ነው አለ የተቀረ ጠጅ ማለት ነው። ዞሮ ምንድነው አሁን በአንድም በሌላም የቤተክርስቲያኑ ንብረት ወድሟል ነው። እሱ ነው እኛ ጥያቄያችን። ለምን እንዲህ ንጹህ ነገር ጠምቆ ህዝበ ክርስቲያን ይሄ ምንድነው? ይሄ ግልጽ የሆነው ነው። ያልተገለጸ ነው ይኖራል እኮ ሁሉም እኮ አይነገርም እኮ ሚዲያ ላይ አይነገርም። ይሄ በተጨባጭ እጅ ከፈንጅ የተያዘ ነገር ነው። ያኛው ደግሞ ምንድነው? ቤተክርስቲያን ውስጥ የተሰሩ ቤቶች አሉ እጅ ከፈንጅ ግለሰብ ያለ ፈቃድ ገብቶ ቤት ይሰራባቸው ለዛውም ቤተክርስቲያኑ ግቢ ውስጥ። ስለዚህ እዛ ቦታ ላይ ህግ ጠፍቷል። የሚመለከተው ህግ አካል ያስከብርልን ነው። በይበልጥ ማን ይመለከታል? ሀገረ ስብከቱ ነው። በቃ በጣም ጥሩ። እንግዲህ ለዛሬ በተወሰነ ይሄንን ነገር ተወያይተናል። ሌላ ሀሳብ ከሌለ ትንሽ እሺ፣ ምናልባት አሁን እዛ ያሉትም ሰዎች በስጋት ነው ያሉት። መላከ ታቦርን አስቀይረናል፣ እሱን እየተቀጣ አርፋችሁ ተቀመጡ እየተባሉ ነው ያሉት። ቅድም ሲጠየቅ ምናልባት የሰበካ ጉባኤው ጥቅም አለ ወይ ገንዘብ አለ ወይ እሱን ያው ቅድም እንዳልነው ነው ምናልባት በዚህ ማሩ ነው። እዛ ውጪ አስተዳዳሪው ትልቅ አባት ትላልቅ ካቴድራሎችን ያስተዳደሩ አባት እስካሁን ድረስ መኪና እንኳን የላቸውም። ምክንያቱም ስለማይበሉ መኪና እንኳን የላቸውም እስካሁን ድረስ። ዛሬ እንኳን እንዳለቃ ነገ መስርቶ ወዲያው መኪና ገዝቶ ታይዋለህ። እሳቸው እስካሁን ድረስ መኪና የላቸውም። ሲጀመር አዲስ አበባ ውስጥ ውድድሩ እኮ ምንድነው? ቁጥር አንድ የመኪና ውድድር ነው። እሳቸው መኪና እንኳን የላቸውም። ምክንያቱም ምንድነው? ንጽህናቸውን ለመመስከር ነው። እዚህ ውጭ ግን ያሉ ሰዎች መላከ ታቦርን እየተቀጣ እሱን አስቀይረናል እናንተን እናስቀይራችኋለን አርፋችሁ ተቀመጡ ተብሎ የሚያስፈራሯቸው ስላሉ ይሄንን ማስፈራራት ቢያስቆሙላቸው የሚመለከተው አካል ክፍለ ከተማ የሚሆን ሀገረ ስብከት እዛ ቦታ ላይ ያሉትን አገልጋዮች ንጽህናቸውን ቢያውጅላቸው። በተግባር ሲተነተን ደግሞ እዛ ቦታ በጣም ተዝቆ የሚያልቅ አደገኛ ወንጀል ተሰርቷል ማለት ይቻላል። ምክንያቱም አይተናል እንግዲህ በተወሰነ እናንተም በላችሁታል። ይሄ ባለበት ሁኔታ ግን አንድን ሰራተኛ ደርሶ መቀየር ማለት ድጋፉ ለማን ነው? በጎ ለሚናገረው ወይስ ውሸት ለሚናገረው? ይሄ በደንብ ሊታሰብበት ይገባል። ሲጀመር ዝውውር ሲባል በደንብ ሊጠና ይገባል። አንድ ቦታ ላይ እንዲሁ በጥላቻም እኮ ሊሆን ይችላል እኮ ግን እዛ ድረስ ወርዶ ይሄ ሰው ያደረገው ነገር ምንድነው የሚመለው ነገር ላይ ጥናት እኮ ያስፈልገዋል። ይሄ እኮ እዚህ ብቻ አይደለም እኮ ቤተ ክህነት ብቻ አይደለም፣ በመንግስትም እኮ በደንብ ይታያል እኮ እንደ ነገር ሲደረጉ በትክክል ይፈተሻል እስከ ጥግ ድረስ ማለት ነው። ግን አሁን በደንብ ተፈትሿል እዛ ቦታ ላይ ያለው ነገር አይመስለኝም። ምክንያቱም እርሶ ተቀይረዋል፣ ሌላም ሰው እንደዚሁ ደግሞ ያው እየተዛተበት ነው አይደለ?
ስርዓት ያዝ እንዳትናገር እየተባለ እንደፈለጉ ማንቦራጨቅና ቦታውን መበከል ይሄ ኃጢአትም ነውርም ነው ብዬ አምናለሁ። ሌላው እውነትን አጋለጣችሁ ቶሎ የሚከሰን የሚወቅሰን አካል ሁሉ ይህንን ነገር እንዲሰማልን ይህን ድምጽ ሰምቶ ፍርዱን ይስጥ። ሌሎችም የህግ አካላትም ሁሉ ሌሎችም የቤተ ክርስቲያናችን በየደረጃው ያላችሁ በየደረጃው በመዋቅር ያላችሁ የበላይ መስሪያ ቤቶች መምሪያ ኃላፊዎች ሁሉ እንድታዩልን ይሄንን በተናገርን ነው። እንግዲህ ምን ተቀብቶ ከሃዲ ምናምን የሚለውን እንግዲህ እናንተ ማን እንደሆን አስተያየቱን ለእናንተ ሰጥተናል። በዚህ አጋጣሚ የማሳስበው ይሄንኑ ሰበካ ጉባኤ ከዚህ ቀደም ተከሶ ተጣርቶ ምንም መፍትሄ ባይኖረውም አሁንም ድጋሚ እንደገና ይመረጥ እየተባለ እዝራ መሰረትና መዘምር የሚባሉ እንትኖች በቀደም ሰብስበው ካህናቱን ልክ እንደተስማማ አድርገው ያቀርባሉ። ይሄም እርግጠኛ ነኝ ብዙሃኑ አልተስማማም። ምናልባት ብዙ ስራ ሽግሽግና ሌሎች ጥቅማ ጥቅም የተደረገላቸው ሰዎች እነሱ ሊደግፉ ይችላሉ እንጂ ይህንን አስቀድመን የምናበክረው የሰበካ ጉባኤ በበኩሌ የግሌን ማለት ነው ማለፍ የለበትም። ሁለተኛ ጊዜ ማለፍ የለበትም። ካሳለፋችሁትም ሌላ ችግር ይጨምር ማለት ነው። ወይም ደግሞ ቦታውን ለዘመድ አዝማድ አድሎ እንደመስጠት ማለት ነውና የህዝበ ክርስቲያኑ የላፍቶ የኢያሪኮ ደብረ መድኃኔዓለም ህዝበ ክርስቲያንና ማህበረ ካህናት ሊያስብበት ይገባል ነው የምለው። አመሰግናለሁ። አሁን የሁሉ ምንድነው የላፍቶ መድኃኔዓለም አካባቢ ማህበረሰብ እነዚህ አባቶች አሁን የሚናገሩት ለግል ጉዳያቸው አይደለም። ያ ቤተክርስቲያን ታላቅ ቤተክርስቲያን ነው። ታላቅ ህንጻ ነው። ተወዳጅ ቤተክርስቲያን ነው። ስሙን ጠብቆ እንዲቀጥል የማያደርጉ ነገሮች እዛ ውስጥ እያየን ነው። ለምንድነው ቤተክርስቲያኑ በግለሰብ እጅ የሚወድቀው? ለምንድነው እንደሌላው ቤተክርስቲያን ክብሩን ጠብቆ የማይኖርበት ምክንያት ነው እያሉ ያሉት? ይሄ ለእናንተ ነው፣ ለህዝቡ ነው፣ ለአካባቢው ምዕመናን አደራ ነው። ይሄ ደብር ከዚህ በኋላ ስሙ በመልካም እንጂ በመጥፎ ሊነሳ አይገባም። እናም ብትችሉ የትኛው ማጥቢያ ያላችሁ አለቆች ደብራችሁ መነሳት ያለበት መልካም ነገር ብቻ እንጂ በመጥፎ ነገር መሆን የለበት። በተለይ ደግሞ ሰበካ ጉባኤ የህዝቡን ኃላፊነት ተሸክመህ እንዴት ትተኛለህ? ሰበካ ጉባኤ ማለት እኮ የአካባቢውን ህዝብ ሸክም ይዘሃል፣ ኃላፊነት ወስደሃል። ደብራችንን በስርዓቱ እንዲመራ ተብላችሁ ተመርጣችሁ አይደል እንዴ? እንዴት ትተኛላችሁ? ይሄ በጣም ነውርም ኃጢአትም ነው። ስራችሁን ረስታችኋል። እዛ ውስጥ የሚንኳኩ ነገሮችን ገብታችሁ በስርዓት አጥሩ። ወደ ህዝብ አምጡት ካስፈለገ። ከዚህ በኋላ የዛ ደብር ስም ኦሬዲ ጀመረ። ከዚህ ቀን ጀምሮ ላፍቶ መድኃኔዓለም እኮ እንዲህ አይነት ነገር አለ እየተባለ ሊወራ ነው። ግን ለምን እንደዚህ ከመሆኑ በፊት ሰበካ ጉባኤው ይሄን ነገር ሊያጠራ ሊያስተካክል ይገባል። ምክንያቱም እናንተ መብትም ስልጣንም አላችሁ።